እነዚህ ሁለት ምክንያቶች በእናንተ ዘንድ ካሉ በእግዚአብሔርም በሰዎችም ፊት ተወዳጅነትና መልካም ስም ይኖራቸዋል። ያንተ ህይወት በእነዚህ በሁለት ነገሮች ከተመሰረተ ተቀባይነትና ተወዳጅነትን ታገኛለህ። ጸጋ ሰላም ይብዛላችሁ። በተለያየ ሁኔታ ውስጥ ሆናችሁ የባሮክ ሚዲያን እየተከታተላችሁ በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን መንገዳችሁን የምታስተካክሉበት ሁለት ምክንያቶች ናቸው። አዳዲስ ቪዲዮዎችን ስጭን ወደ እናንተ እንዲደርሱ ላይክ፣ ኮመንት፣ ሰብስክራይብ እንድታደርጉ አሳስባችኋል። ወደ መልእክቴ ይሄዳል። ለሰዎች ምህረትን ማድረግና እውነት በውስጣችሁ ማስቀመጥ። ምህረት ማድረግና በእውነት መኖር ውስጥ መልካም ስምና መልካም ዝና አለ። ለዛ ነው ሰለሞን ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ። የብዙዎቻችን ህይወት በእነዚህ በሁለት ነገሮች መመስረት አለበት። ምህረትና እውነትን ማድረግ፣ ምህረትና እውነት በህይወታችን ላይ ማለማመድ። የእያንዳንዳችን መሰረት የእግዚአብሔር ቃል ነው። በምሳሌ ምዕራፍ 3 ቁጥር 3 ላይ ምህረትና እውነት ካንተ አይራቁ፣ በአንገትህ እሰራቸው፣ በልብህም ጽላት ጻፋቸው ይላል። ሰው እንደ እግዚአብሔር ቃል ሲጸልይ፣ እንደ እግዚአብሔር ቃል ሲመላለስ በሰዎች ዘንድ ያለውን ህይወቱ ተቀባይነት ያገኛል። አለቆቻችሁ እንዲወዷችሁ፣ በቤተ ክርስቲያን ያሉ ሰዎች እንዲወዷችሁ፣ በአካባቢ ያሉ ሰዎች እንዲወዷችሁ ከፈለጋችሁ እነዚህ ሁለት ምክንያቶች በእናንተ ዘንድ መኖር አለባቸው። ምህረት ማድረግና በእውነት መኖር ውስጥ መልካም ስምና መልካም ዝና አለ። ለዛ ነው ሰለሞን ልጄ ሆይ ሕጌን አትርሳ፣ ልብህም ትእዛዜን ይጠብቅ ብሎ ያስተምራል። የእግዚአብሔርን ቃል መሰረት አድርገን የምንሰራቸው ስራዎች፣ የምናደርጋቸው ተግባሮችና አካሄዶች ሁሉ ውጤታማ ያደርጉናል። ውጤት ውስጥ እንድንደርስ መልካም ስምና መልካም ዝናን እንድናገኝ እግዚአብሔር እንዲቀበለን የመጀመሪያ የምንሄድበት አካሄድና መንገድ አለ። የመጀመሪያው አካሄድና መንገዳችን ለሰዎች ምህረት ማድረግና በውስጣችን ላይ በእውነት መኖር። በእውነት ስንኖር እግዚአብሔር በህይወታችን ላይ የተናገራቸውን የተስፋ ቃሎች ይፈጽማሉ። ትንቢቶች እንዳይፈጸሙ የሚያደርጉት በሰዎች ዘንድ ታማኝነትና እምነት የምናጣበት ምክንያት ከእውነት መራቃችን ነው። ወደ እውነት ስንጠጋ፣ በእውነት ውስጥ ስንኖር በሰዎች ዘንድ ሞገስንና መልካም ዝናን እናገኛለን። ብዙውን ጊዜ የምንጸልያቸው ጸሎቶች እንደ እግዚአብሔር ፈቃድ ካልሆኑ ጸሎታችን አይሰሙም። የምንጸልያቸው ጸሎቶች እንደ እግዚአብሔር ፈቃድና በእግዚአብሔር ቃል ላይ መሆን አለባቸው። መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ሲናገር ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። እንዲህ ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊው ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችንም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። በየሳምንቱ 2 ጊዜ እጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል አለ። ይህንን ምሳሌ ጌታ ኢየሱስ ክርስቶስ ሲናገር መቅደስ የገቡ ሁለት ሰዎች አሉ። አንደኛው ፈሪሳዊ፣ አንደኛው ቀራጭ ነበረ ይላል። ፈሪሳዊው እንደዛ ኃጢአተኛ፣ ቀማኛና አመፀኛ ስላላደረከኝ አመሰግናለሁ፣ በሳምንት 2 ጊዜ ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ ይላል። ቀራጩም ዓይኖቹን ወደ ላይ ሊያነሳ እንኳን አልወደደም ይላል። እኔ ኃጢአተኛውን ማረኝ ብሎ የምህረትን ጸሎት ቤተ መቅደስ ገብቶ ሲጸልይ ጌታ እግዚአብሔር ጸሎቱን እንደሰማለት በዚህ ክፍል ላይ ኢየሱስ ይህንን ምሳሌ አንስቶ ይናገራል። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን ዝቅ ያደረገ ከፍ ከፍ ይላል አለ። ስለዚህ ምህረትን በጠየቀ ጊዜ ጸሎቱ ተሰማለት። የእያንዳንዳችን ህይወት የተመሰረተው በመጽሐፍና በምህረት ላይ ነው።
መጽሐፉ የሚያሳየን በእግዚአብሔርም በሰዎች ዘንድ ሞገስንና መልካም ዝናን እንዲኖረን የሚያስቀምጥልን ምህረት ማድረግንና በእውነት መመላለስ። ውሸትን ከውስጣችን ካስወገድን፣ ለምሳሌ አንድ ሰው አንድ ጥያቄ ብትጠይቀው፣ አንድ ሐሳብ ብታነሳለት፣ ያነሳው ሐሳብ ላይ ውሸትን ቢናገር ያንን ውሸት እንደሆነ ቀድመ ካወቅ አንድ ጊዜም ብቻ አይደለም 2 ጊዜ ከደገመ ለዛ ሰው እምነት ታጣለህ። ወይንም ይህ ሰው የትኛውንም አይነት ንግርት ቢያወራ ለዚህ ሰው ንግግርህን ሐሳብህን አምን አትናገርም። ህይወቱ የተመሰረተው በውሸት ላይ ነው ብለህ በልብህ ታስባለህ። በህይወታችን ላይ ሰው እንዲያምን ከፈለግን እውነት በውስጣችን ይኖር። እውነት በውስጣችን ካለ በሰዎችም ዘንድ በእግዚአብሔርም ዘንድ መልካም ዝናን መልካም ስምን እናገኛለን። ሞገስ ለማግኘት ልብስ አይደለም። ሞገስ ለማግኘት መቀባባት አይደለም። ሞገስ ለማግኘት ምህረት ማድረግና እውነት በውስጣችን መያዝ፣ በእውነት መመላለስና ምህረትን ማድረግ፣ የይቅርታ ልብ ያስፈልጋል። ይህ ቪዲዮ ከወደዳችሁት ላይክ እና ኮመንት፣ ሰብስክራይብ እያደረጋችሁ የደውል ምልክቷን ልትጫኑ አሳስባችኋለሁ።